ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንደዚህ በምናስቀምጠው ስልካችን እየደወላችሁ መማር ትችላላችሁ። በቴሌግራም፣ በዋትሳፕ እንዲሁም በኢሞ እና በተለያዩ ማህበራዊ ሚዲያዎችን እኛን ታገኙታላችሁ። እዛም መማር ትችላላችሁ። ዛሬ የምናየው የአማርኛ ፊደላት በእንግሊዘኛ መጻፍ ነው። ምን የእንግሊዘኛ ፊደል እንደሚወክለው ነው የምናየው። ዛሬ የምናያቸው ከተ እስከ ዠ ያሉትን የአማርኛ ፊደላትን ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ተ የሚወክለው ቲ የሚባለው የእንግሊዘኛ ፊደል ነው። ቲ በአማርኛ ፐ ነው የሚመስለው በካፒታል ሌተሩ ማለት ነው። ቲኢ ስንል ተ እንላለን። ቲዩ ስንል ደግሞ ቱ እንላለን። ቲ አይ ስንል ደግሞ ቲ እንላለን። ቲኤ ስንል ደግሞ ታ እንላለን። አራተኛው አምስተኛ ሲሆን ቲ አይ ኢ አይ ኢ እንጨምርበታለን ለቲ ማለት ነው። ስድስተኛ ሲሆን ምንም አናባቢ የለውም ቲ ብቻ ነው። ሰባተኛ ቲኦ ኦ የሰባተኛ አናባቢ ነው ማለት ነው። ከዚህ የሚቀጥለው ደግሞ ምንድነው? ቸ ነው። ቸ፣ ቹ፣ ቺ፣ ቻ ከላይ ያለው አግድም መስመሩ ነው እንጂ ምንም የተለየ ነገር የለውም። ቼ አምስተኛ፣ አንደኛ እና አምስተኛ፣ ስድስተኛ እና ሶስተኛ ተመሳሳይ ድምፅ አላቸው። ቼ ቤት ላይ ቺ ስድስተኛ፣ ቾ ሰባተኛ። ቼ ደግሞ የሚወክለው ሲኤች ነው። ሲኤች ሁለት ሼ እንዳየነው ባለፈው ቪዲዮአችን ላይ ይሄ ደግሞ ሲኤች ከዛ ኢ ስንጨምርበት ቼ ይሆናል። ሲኤች ብለን ዩ ስንጨምርበት ቹ ይሆናል። ሁለተኛ ሲኤች ብለን አይ ስንጨምርበት ቺ ይሆናል። ሶስተኛ ሲኤች ብለን ኤ ስንጨምርበት ቻ ይሆናል። አራተኛ ሲኤች ብለን አይ ኢ ስንጨምርበት አራት ሲሆኑ ቼ አምስተኛ ይሆናል። ሲኤች ብቻ ከሆነ ቺ ስድስተኛ ይሆናል። ሲኤች ብለን ኦ ስንጨምርበት ቾ ይሆናል። ሰባተኛው ማለት ነው። የቼ ሰባተኛ። እንግዲህ ቸ እና ተ ልዩነታቸው አጻጻፋቸው የአማርኛ መሰረታዊ ፊደላት ስንጽፍ አይተናቸው ነበረ። እሱን ቪዲዮ መልሳችሁ ማየት ትችላላችሁ። የሚቀጥለው ደግሞ ነ ነው። ነ፣ ኑ፣ ከዛ ኒ እንልና ሶስተኛ ና አራተኛ፣ ኔ አምስተኛ፣ ኔ አምስተኛ፣ ን ስድስተኛ፣ ኖ እንላለን ሰባተኛው ማለት ነው። ነ የሚወክለው የእንግሊዘኛው ኤን ፊደል ነው። ኤን ኤን ኤም ኤል ኤን ነው የሚወክለው። ኤን ኢ ስንል ነ ማለት ነው። ኤን ዩ ስንል ኑ ማለት ነው። ኤን አይ ስንል ኒ ሶስተኛ ነው። ኤን ኤ ስንል ና። ኤን አይ ኢ ስንል ደግሞ ኔ ነው። ኤን ብቻውን ከሆነ ን ነው ስድስተኛ። ኤን ኦ ከሆነ ደግሞ ኖ ነው ሰባተኛው ማለት ነው። እሺ አሁን ምናየው ተ ብለን ስንጀምር ቸ ብለን ስንጀምር ነ፣ ኑ፣ ኒ፣ ና፣ ና፣ ኔ፣ ን፣ ኖ። አሁን እዚህ እንድትይዙልኝ የምፈልገው ነገር ዋናው የመጀመሪያ ተነባቢዎቹ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ ተነባቢዎቹ ናቸው የሚለያዩት እንጂ አናባቢዎቹ እነዚህ ቫወልስ የሚባሉ ምንም ልዩነት የላቸውም ማለት ነው። ለሁሉም አንድ አይነት ናቸው። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ ሰባተኛ ማለት ነው። አይታችሁ ከሆነ ከአንደኛ እስከ ሰባተኛ
ከስድስተኛው ውጪ ያሉትን ጭማሪዎች ወይም ደግሞ አናባቢዎቹ አንድ አይነት ናቸው። ለሁሉም አንድ አይነት ነው ማለት ነው። አሁን ለምሳሌ ነ ላይ ስንጨምር፣ ቸ ላይ ስንጨምር ሁሉም ላይ ምንድን ናቸው? አንድ አይነት ናቸው ማለት ነው። ለሁሉም ለተም፣ ለቸም፣ ለነም ማለት ነው። ከዚህ ቀጥሎ የምናገኘው ከነ በኋላ ምንድን ነው? ኘ ነው። ኘ ደግሞ የሚጻፈው ነ ጽፎ ከላይ ላይ አግድም መስመር ማድረግ ነው። ኘ፣ ኙ፣ ኚ፣ ኚ ሶስተኛ፣ ኛ፣ ኛ አራተኛ፣ ኘ አምስተኛ፣ ኚ ስድስተኛ፣ ኞ ሰባተኛ፣ ኞ ሰባተኛ። ኘ ደግሞ በምንድነው የሚወከለው? በምንድነው የሚወከለው? በጂኤን ነው። ጂኤን ጂኤን ኢ ስንል ኘ ነው። ጂኤን ዩ ስንል ኙ ነው። ጂኤን አይ ስንል ኚ ነው ሶስተኛ። ጂኤን ኤ ስንል ኛ ነው አራተኛ። ጂኤን አይ ኢ ስንል ደግሞ አምስተኛ ነው። ጂኤን ብቻ ከሆነ ኚ ነው ስድስተኛ። ጂኤን ማለት ነው። ጂኤን ኦ ከሆነ ደግሞ ኞ ነው የሚሆነው ማለት ነው ሰባተኛ። አሁን የምናየው አናባቢዎቹ አንድ አይነት ናቸው። ተነባቢው ግን ጂኤን ብለን የኘ ጂኤን እንደሆነ ጨምረናል ማለት ነው። ከዛ የሚቀጥለው አ ነው። አ ኡ ኢ ሶስተኛ፣ አ አራተኛ፣ ኤ አምስተኛ፣ እ ስድስተኛ፣ ኦ ሰባተኛ። የአ ሰባተኛ ማለት ነው። ኦ ኤ ዩ ኢ ኤ ኤ አይ ኢ ኢ ኦ እነዚህን ብቻ በመጠቀም አ መጻፍ እንችላለን ማለት ነው። ከዚህ የሚቀጥለው ደግሞ ከ ነው። ከ ኩ የከ ሁለተኛ፣ ኪ የከ ሶስተኛ፣ ካ አራተኛ፣ ኬ አምስተኛ የከ አምስተኛ፣ ክ የከ ስድስተኛ፣ ኮ ሰባተኛ የከ ሰባተኛ። ከ ደግሞ የሚወከለው በምንድን ነው? በኬ ነው። ኬ የሚባለው እንግሊዝኛ ፊደል ነው የሚወክለው። ኬ ኢ ከ ነው። ኬ ዩ ኩ ነው። ኬ ዩ ኬ አይ ኬ ኤ ካ ኬ አይ ኢ ኬ ነው አምስተኛ። ኬ ብቻው ከሆነ ደግሞ ስድስተኛ ክ ነው። ኬ ኦ ከሆነ ኮ ነው ሰባተኛ። ኬ ኦ ይባላል ማለት ነው። ኬ ኦ። እሺ እነዚህም ታያቸው ተነባቢዎቹ ናቸው የተለዩ እንጂ አናባቢዎቹ አንድ አይነት ናቸው ማለት ነው። አ ከሁሉም ፊደላት ይለያል። ኘ ኙ ኚ ኛ ኘ ኚ ኞ። አ ግን በእንግሊዘኛው ስትጽፉት አ ስትሉ የመጀመሪያው ኤ ብቻ ነው። ኡ ስትሉ ዩ ከኤ ዩ መጨመር ትችላላችሁ። ይሄም እንትን መጨመርም ትችላላችሁ። እንደዛኛው እንደ እንትኖቹ ኤ ብላችሁ ኤ ኢ ኤ አይ ኤ ዩ ኤ አይ ኤ ኤ አይ ኢ ስድስተኛ ኢ ከዛ ኤኦ ማለትም ትችላላችሁ እንደዛኛው ማለት ነው።
መጨመር ይቻላል። ግን አናባቢ ስለሆነ ብዙም ጊዜ በእነዚህ ፊደላት ቢጻፍ የተሻለ ነው የሚሆነው ማለት ነው። በእነዚህ ሁለተኛው ኡ ስትሉ ዩ ብትነኩ ኡ ነው የሚጽፍላችሁ ማለት ነው። በተለይ ኪቦርድ ላይ ኮምፒውተር ላይ ምናምን የምትጽፉ ሰዎች ይህንን እንደዛ የሚሆነው ማለት ነው። ኤ ስትል ኤ አይ ኢ ስትል አምስተኛ ይሆናል ማለት ነው። እሺ ከዚህ ከሚቀጥለው ደግሞ የምናገኘው ማን ነው? ወ ነው። ወ ው ሁለተኛ ው ሶስተኛ ዊ አራተኛ ዋ አምስተኛ ዌ ስድስተኛ ው ሰባተኛ ሰባተኛ ይሆናል ማለት ነው። ወ ደግሞ የሚወከለው በደብሊው ነው። ደብሊው በሚባል የእንግሊዝኛ ፊደል ደብሊው ኢ ስንል ወ የመጀመሪያው እያልን ነው። ደብሊው ዩ ስንል ው ያልነው ሁለተኛ ደብሊው ዩ ሶስተኛ ደብሊው አይ ዊ ሶስተኛ ደብሊው ኤ ዋ አራተኛ ደብሊው ኤ ዌ አምስተኛ ደብሊው አይ ኢ አምስተኛ ማለት ነው። ደብሊው ብቻ ከሆነ ው ስድስተኛ ነው። ደብሊው ብቻ ደብሊው ኦ ከሆነ ደግሞ ዎ ሰባተኛ ነው። ዎ ሰባተኛ ማለት ነው። አዎ ስንል ለምሳሌ በዚህ እንጽፋለን ማለት ነው። ከዛ የምንቀጥለው ዘ ነው። ዙ ዚ የዘ ሶስተኛ ዛ የዘ አራተኛ ዜ የዘ አምስተኛ ዝ የዘ ስድስተኛ ዝ የዘ ሰባተኛ ዞ ለምሳሌ አዞ ዞረ ምናምን ያን ዜድ ነው የሚወክለው ደግሞ ዜድ ኢ ስንል ዘ ነው። ዜድ ዩ ስንል ዙ ነው። ዜድ አይ ስንል ዚ ነው። ዜድ ኤ ስንል ዛ ነው። ዜድ ብለን አይ ኢ ስንጨምርበት ደግሞ ዜ ነው አምስተኛ። ዜድ ስንል ደግሞ ዜድ ብቻው ዝ ነው። ዜድ ብቻው ዜድ ኦ ስንል ደግሞ ዞ ነው ሰባተኛው ማለት ነው። ዜድ ኦ እንለዋለን። የሚቀጥለው ከዚህኛው ደግሞ ዘ አያችሁ ዠ ነው። ከዚህ በኋላ የሚቀጥለው ዡ ሁለተኛው ዢ ሶስተኛ ዣ አራተኛ ዤ አምስተኛ የዠ አምስተኛ ዢ ስድስተኛ ዦ ሰባተኛ አንደኛ እና አምስተኛ ሶስተኛ እና ስድስተኛ አንዳንድ ተመሳሳይ ድምጽ አላቸው። እሺ ዠ ደግሞ የሚወክለው ዜድ ኤች ነው። ዜድ ኤች ኢ ስንል ዠን የሚሆነው ዜድ ኤች ዩ ስንል ዡ ነው። ዜድ ኤች አይ ስንል ዢ ነው። ዜድ ኤች ኤ ስንል ዣ ነው አራተኛ። ዜድ ኤች ብለን አይ ኢ ስንጨምርበት ዤ ነው አምስተኛ። ዜድ ኤች ብቻ ከሆነ ደግሞ ዢ ነው ስድስተኛ። ዜድ ኤች ኦ ከሆነ ደግሞ ዦ ነው ሰባተኛ ማለት ነው። ዦ ሰባተኛ። እንግዲህ እነዚህ ፊደላትን እንደምታዩቸው አናባቢዎቹ አንድ አይነት ናቸው። ተነባቢዎቹ ናቸው የሚለኝ። ወ ስንል ደብሊው ነው የሚወክለው። ዘ ስንል ዜድ ነው የሚወክለው። ዠ ስንል ዜድ ኤች ነው የሚወክለው። የነዚህ ሁሉ አናባቢ ግን ኢ ነው። ለሁሉም ምንድነው? ኢ ነው አናባቢያቸው ለአንደኛ ሲሆን፣ ለሁለተኛ ሲሆን ደግሞ ዩ ነው። ለሶስተኛ ሲሆን አይ ነው ለሁሉም። ለአራተኛ ሲሆን ኤ ነው። ደብሊው ኤ፣ ዜድ ኤች ኤ አልን አይደለ? አምስተኛ ሲሆን ደግሞ አይ ኢ ነው። ደብሊው ብለን
ኢ ዜድ ኢ ዜድ ኢ እንላለን ማለት ነው። ስድስተኛ ደግሞ ደብሊው ዜድ ኤች ምንም የለውም ማለት ነው። አናባቢ የለውም። ሰባተኛ ደብሊው ኦ እንላለን፣ ዜድ ኦ እንላለን፣ ዜድ ኤች ኦ እንላለን ማለት ነው። ይህንን ነው እንትን የሚለው ማለት ነው። አናባቢዎቹ አንድ አይነት ናቸው። ተነባቢዎቹ ብቻ ናቸው የሚለዩት ማለት ነው። ቫውል እና ኮንሶናንት ተብሎ ይለያል በእንግሊዝኛው ማለት ነው። እየቀጠልን ስንሄድ እናየዋለን። ለዛሬ የነበረን ትምህርት ይህንን ይመስላል። ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሌሎች እንዲሰራላችሁ የምትፈልጉት ካለ ደግሞ በኮሜንት አሳውቁንና እንሰራላችኋለን።